የብርሃን ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን። ሌላኛው ጉዳይ ደግሞ እንመልከት። በዚህ ዓለም ዋንጫ ላይ የተሰናበቱ ብዙ ሀገሮች አሉ አይደለ? ትላልቆቹ ኔዘርላንድና ጀርመንን ጨምሮ ጃፓን፣ ትናንትናም ከውድድር ውጭ የሆኑ ብዙ ሀገሮች አሉ። ከነዚህ ስንብቶች በኋላ ግን በሀገሪቱ አሰልጣኝ ማባረር ወይም ሌሎች ነገሮች የተደረጉ ነው በተለያዩ ሀገሮችና እናንሳቸው እነዚህን ጉዳዮች። ከዓለም ዋንጫ ውጪ መሆን ብዙ ድራማዊ ምላሾች ያስከትላል በብዙ ሀገራት። አሁንም ደግሞ በፊት በታሪክም ለምሳሌ የደቡብ ኮሪያ ብሔራዊ ቡድን ወደ ዓለም ዋንጫ የጥሎ ማለፍ ምዕራፍ ማለፍ አልቻለም። ባለፈው የመጨረሻዎቹ 16 ውስጥ ደርሶ ነበር። ያኔ በርግጥ የ32 ቡድኖች ዓለም ዋንጫ ስለነበር ከምድብ ሁለተኛው የአንደኛው ሆኖ ማጠናቀቅ ወደ ቀጣዩ ዙሪያ ያሳልፍ ነበር። አሁን ከዛም ማለፍ አልቻሉም እና ከሀገሪቱ ትልልቅ ቀውሶች መካከል እንደ አንዱ ሆኖ በመቆጠሩ ምክንያት በሶሻል ሚዲያቸው ላይ ወጥተው ሊ ጃይ ሚዮንግ ይባላሉ የሀገሪቱ ጠቅላይ ሚኒስትር። ይሄ የዓለም ዋንጫ ውድቀት በሀገሬ ዜጎች ላይ የባዶነት ስሜት እንዲፈጠር አድርጓል እና የሚታየው ተቋማዊና የሰው አስተዳደር ትልቅ ችግር ያለ በኤክስ አካውንታቸው ላይ ነው የጻፉት። ምክንያቱም የግብር ከፋይ ገንዘብ ፈንድ የተደረገበት ነው ይሄ ቡድን። እንዲህ አይነት ምስቅልቅል የኮሪያ ሕዝብ አይገባውም እና ለስፖርት ሚኒስትሩ ሆንግ ሚዮንግ ቦ ይባላሉ ምርመራ እንዲያደርግ ጠይቄያለሁ። መመርመር አለበት ይሄ ብሔራዊ ቡድን። ለምንድን ነው ወደ መጨረሻዎቹ 32 ቡድኖች እንኳ ያላለፈው? ይሄ ብሔራዊ ቀውስ ነው እና ጥልቅ የሆነ ምርመራ ያስፈልጋል አሉና ወዲያው ማነው የጠቀስኩት ስም ሆንግ ሚዮንግ ቦ የሚባሉት የብሔራዊ ቡድን አሰልጣኝ ናቸው። ወዲያው ከኃላፊነት ራሳቸውን አነሱ። ይሄ በደቡብ ኮሪያ ያለ ምላሽ ነው። ስለዚህ መንግስት ምርመራ አዟል ማለት ነው። ለምንድን ነው ከዓለም ዋንጫው ማለፍ ያልቻሉ? ኡሩጓይም ተመሳሳይ ነው። የኡሩጓይማ እንደው ራሱን የቻለ አንድ ፕሮግራም ያስፈልገዋል የማርሴሎ ቢኤልሳን ጉዳይ በተመለከተ። ግን ማርሴሎ ቢኤልሳ በመጨረሻ ራሳቸውን ከኃላፊነት አንስተዋል። ለ2 ዓመት የቆየ ቅራኔ አለ። መጀመሪያ አሳልፎ የሰጣቸው ሉዊስ ሱዋሬዝ ለምን ለብሔራዊ ቡድን አልጠሩኝም የሚል ኩርፊያ ስለነበር፣ ከዛ በፊት የነበራቸው ሬከርድ በጣም አስደናቂ ነበር። የኡሩጓይ ብሔራዊ ቡድንም ተጫውቶት ማያውቀውን አይነት እግር ኳስ መጫወት ጀምሮ ነበር እና ያኔ ከሉዊስ ሱዋሬዝ ጎን ሉዊስ ሱዋሬዝ እንደ ትልቅ ጀግና እያዩ ያደጉ ብዙ ወጣቶች አሉ። የኡሩጓይ ብሔራዊ ቡድን ውስጥ ያሉ ተጫዋቾች የተወሰኑት ከእሱ ጋር ወገኑና አሰልጣኙን በተመለከተ ብዙ አስተያየት መስጠት ጀመሩ። ፌዴ ቫልቬርዴን ጭምር ማለት ነው። በቂ ክብር አያሳዩም፣ ደህና አደራችሁ እንኳን አይልም ልምምድ ሜዳ ላይ ጠዋት ስንገናኝ። ምንም አይነት ሂውመን ሪሌሽንሺፕ የሰው ለሰው ግንኙነት ማይፈጠር አይነት ሰው ነው የሚል እና እሳቸውም ወጥተው ለነገሩ እውነታቸው እኔ እኮ የመጨረሻ አንታይ ሶሻል ሰው ነኝ፣ ከኔ ጋር መነጋገር ከኔ ጋር መስራት በጣም ከባድ ነው አውቃለሁ አሉ። ግን በፊት ችግር ሆኖ ሲጠቀስ አልሰማም። እሳቸው ያሰለጠኑት ተጫዋች በሙሉ እግር ኳስን ፍጹም በሌላ አይን እንዳይ ያደረገኝ አሰልጣኝ ነው በሚል ብዙ ሲያደንቋቸው የምናውቃቸው አሰልጣኝ ናቸው። የመጨረሻው ጨዋታ እንደምታስታውሹ ብዙ ክፍፍል ተፈጥሮበት የነበረ ነው። እሳቸው እንደተለመደው በሃይ ፕሬሲንግ ለማጥቃት በመሞከር ማን ቱ ማን ማርኪንግ ምናምን ነበር መጫወት የፈለጉት። የተወሰኑ ተጫዋቾች ከስፔን ጋር ይህንን ማድረግ አንችልም የሚል ቅሬታ ነበራቸው። የመጀመሪያ አጋማሽ ተጫዋቾቹ እንደፈለጉት፣ ሁለተኛው አጋማሽ አሰልጣኙ እንደፈለጉት ነው የተጫወቱት። የሚገርም ግን ከአንዳንዶቹ ተጫዋቾች ጋር ያላቸውን የግር ቅራኔ ለምሳሌ የምታስተውዩ ፌዴ ቫልቬርዴ ምናልባት የዚህ የኡሩጓይ ብሔራዊ ቡድን ትልቁ ስም ነው፣ ትልቁ ኮከብ 56ኛው ደቂቃ ላይ ማሸነፍ የግድ ባለባቸው ጨዋታ ላይ ቀይሮ አስወጡት። ከስፔን ጋር ስፔን ውስጥ ነው የሚጫወተው እሱ ቀይሮ አስወጡት እና እያጉረመረመ ሲወጣ ነው የሆነ ነገር እያለ እና አሰልጣኙ ዞር ብሎ አላያቸውም። ለነገሩ እሳቸው ሄደው እጃቸውን አይዘረጉም ተቀይሮ የሚወጣን ተጫዋች ለመጨበጥ ለሰላምታ ማለት ነው። በኋላ አብረው እንዲመለሱ ነበር የታሰበው ከጓዳላሃራ። የመጨረሻ ጨዋታቸው ሜክሲኮ ውስጥ ነበር በጓዳላሃራ የተደረገው። መጀመሪያ ወደ ልምምድ ቤዙ ወደ ፕላያ ዴል ካርመን ወደሚባለው ቦታ እንዲመለሱ በቻርተር
አውሮፕላን እንዲመለሱ ነበር የታሰበው። በመኳረፋቸው ምክንያት አብረን አንሄድም ብለው ተጫዋቾቹ ማለት ነው በተናጥል በየራሳቸው በረራ ነው ወደ የሀገሮቻቸው የሄዱት። ይሄ የኡሩጓይ ምላሽ ነው። ቱኒዚያ ደግሞ ተሸነፈች መጀመሪያ ክፉኛ በስዊድን። ትላንት በፈረንሳይ ተሸንፎ ከውድድር ውጭ የሆነው የስዊድን ብሔራዊ ቡድን 5-1 አሸነፋቸው እና ሳብሪ ላሙሺ ነው አሰልጣኛቸው። በነገራችን ላይ ሳብሪ ላሙሺ 1998ቱ የዓለም ዋንጫ ያሸነፈው የፈረንሳይ ብሔራዊ ቡድን አባል ነበር እና ብዙ ጊዜ አልተለመደም አይደል ውድድር ከተጀመረ በኋላ አሰልጣኝ ማሰናበት። ሳብሪ ላሙሺን በአስቸኳይ ከኃላፊነት አነሱት። ቶሎ መታረም አለበት ይህ ችግር በዚህ አሰልጣኝ ስር የሚፈታ ችግር አይደለም የሚል እምነት ስለነበራቸው እሱን አሰናበቱና ኤርቬ ሬናር የሚባሉትን ፈረንሳይ አሰልጣኝ ያመጡ። ግን ነገሮች አልተስተካከሉ። ምክንያቱም የመጨረሻዎቹ 2 ጨዋታዎች ላይ በጃፓን 4-0 በሆላንድ 3-1 ተሸነፉ። እንዲያውም ከዚህ ሽንፈታቸው በኋላ አንድ ነገር አንስተን ነበር። በዓለም ዋንጫ ታሪክ በአንድ ውድድር ላይ ብዙ ደቂቃዎች የመመራት ሬከርድ ጭምር አሻሻሉ። ረጅም ጊዜ 278 ደቂቃ አካባቢ ተመርተው ነው ከውድድሩ ውጭ የሆኑት እና ከአፍሪካ ብሔራዊ ቡድኖች መካከል ከ10 9 ወደ ሁለተኛው ዙር አልፈዋል። ብቸኛው ወደ ሁለተኛው ዙር ያላለፈው የቱኒዚያ ብሔራዊ ቡድን ነበር። ስለዚህ የአሰልጣኝ ለውጥ አላመጣም። ግን አንዳንድ አሰልጣኞች አሁን ቤልሳ ለቀዋል፣ ናግልስማን ከኃላፊነት ሊነሳ ይችላል፣ ምናልባት ክሎፕ ትላንት ቢያስተባብሉም ሊተኩት ይችላሉ የሚሉ ብዙ ወሬዎች እንሰማለን። እሱም ቢሆን ዴፍቢው ከፈለገ እኔ ለመልቀቅ አልፈልግም ብሏል፣ የጀርመን እግር ኳስ ማህበር ማለት ነው። ግን ሮናልድ ኮመን ከኃላፊነት ተነስቷል። እንዲያውም አንድ ፕሬስ ኮንፈረንስ አይተሽ እንደሆነ በቀደም በሞሮኮ ከተሸነፉ በኋላ ትላንት አስገባህ እንዴ መልቀቂያ ምናምን ብሎ ጠየቀው ጋዜጠኛ። አይ አላስገባሁም አለ። መቼ ነው ታስገባው ብሎ ጠየቀው። ልቀቅ እኮ ስለዚህ በኋላ ሰምቶ ለቋል፣ ራሱን ከኃላፊነት አንስቷል። ግን በታሪክ ደግሞ ያየናቸው አንዳንድ ምላሾች ነበሩ ከውድድር መሀል። ለምሳሌ ከዓለም ዋንጫ በታሪክ ከትልቆቹ ሰርፕራይዞች መካከል አንደኛው ያኔ የዓለም ዋንጫ አሸናፊ ሆኖ ነው ወደ ውድድሩ የመጣው ወደ ጣሊያን 1990 የተደረገ የዓለም ዋንጫ አለ። ከዛ በካሜሮን ተሸነፉና ካርሎስ ቢላርዶ ናቸው አሰልጣኝ የነበሩ 86 የሜክሲኮን የዓለም ዋንጫ ሲያሸንፉ የዚያ ቡድን አሰልጣኝ የነበሩት ናቸው። ቢላርዲስታ ይባላል የቢላርዶ መንገድ። አንድ ዙቤልዳ የሚባሉ አሰልጣኝ ነበሯቸው። የበለጠ መፋለም፣ መታገል፣ የበለጠ ዲፌንሲቭ መሆን። በአርጀንቲና እግር ኳስ 2 የፍልስፍና ጽንፎች አሉ ይባላል። አንዳንዶቹ ቢላርዲዝሞ ይባላል፣ የቢላርዲስታ ተከታዮች የሆኑ ማለት ነው። ምናልባት ዲየጎ ሲሞኔን እዛው ምድብ ውስጥ ልናስቀምጠው እንችላለን። ሌሎችም ብዙ አሰልጣኞች ግን አሉ። ሌሎቹ ደግሞ ሜኖቲስታስ የሚባሉ አሉ፣ የሴዛር ሉዊዝ ሜኖቲ ተከታዮች። 2 የዓለም ዋንጫ ያሸነፉት ናቸው። ስካሎኒ ነው በኋላ የመጣው ሊሆን የሆኑ አሰልጣኝ ማለት ነው። ያኛው ደግሞ የበለጠ ኤክስፓንሲቭ የሆነ የበለጠ የማጥቃት እግር ኳስ በማሰልጠን የሚታወቁ ናቸው። የ78ቱ ቡድን ሻምፒዮን የሆኑት አሰልጣኝ ማለት ነው። እና ከካሜሮን ጨዋታ በኋላ ተጫዋቾቹ በሙሉ ሰበሰቧቸውና ምንድን ነው ያጋጠመን ችግር፣ እንዴት በካሜሮን ልንሸነፍ ቻለን? ለነገሩ በኋላ እኮ ፋይናል ደርሰዋል፣ ጀርመን ተሸነፉ እንጂ እና ለምንድን ነው ልንሸነፍ የቻል ነው ብለው ተጫዋቾቹ ፊት ስብሰባ ማድረግ ጀመሩ። እና በተደጋጋሚ የሆነ ስህተት ባዩ ቁጥር ማለት ነው ያለቅሳሉ፣ ሊትራሊ ማለት ነው። እንዴት ይሄ ይሆናል እያሉ ማልቀስ። አሰልጣኝ ናቸው እንግዲህ። አንድ ሮጄሪ የሚባል ተጫዋች ነበር እዛ ቡድን ውስጥ የነበር፣ ኦስካር ሮጄሪ የሚባል እና በኋላ አንድ ቃለ ምልልስ ላይ ሲናገር ምን አለ፣ እንደዚህ የምንሸነፍ ከሆነ ወደ ሀገራችን ስንመለስ አመኘ ከእናንተ ጋር አውሮፕላን ውስጥ አልሳተፍም፣ ምክንያቱም አውሮፕላን አደጋ ሊገጥመው ይችላል አላና ማራዶና በሰውየው ሪያክሽን በጣም ተናዶ ስለነበር ችግር የለም ብቻ ቀኑን ንገረኝ፣ ልንሳፈርበት የታሰበውን አውሮፕላን ንገረኝ፣ እኔ አውሮፕላኑ ላይ አልሳፈርም አለው ይላል። እና በጣም ትልቅ ሪያክሽን ነበር። ግን በዓለም ዋንጫ በጣም አሳዛኙ ከሽንፈት በኋላ ያለው ትልቅ ስሜታዊ ምላሽ የአንድሬስ ኤስኮባር ምላሽ ነው። ያኔ ፓቹ ማቱራና የሚባሉ አሰልጣኝ ነበሩት የኮሎምቢያ ብሔራዊ ቡድን። በነገራችን ላይ በዓለም ዋንጫ የማጣሪያ ጨዋታ አርጀንቲናን 5-0 ሁሉ አሸንፈው ነበር። እነ ካርሎስ ቫልድራማ የነበሩበት ቡድን ማለት በጣም ትልቅ ተጫዋች። አሁን የኮሎምቢያ ደጋፊዎችን የተሻቸው እንደሆነ የሆነ አፍሮ ብሎንድ ያደርጋሉ አይደለም፣ ቫልድራማን ለመምሰል ነው አይነን የሚያደርጉት። ሌሎችም ትልልቅ ተጫዋቾች ነበሩት እና ወደ ዓለም ዋንጫው ሲመጡ በቃ ዓለም ዋንጫ እናሸንፋለን ብሎ ነው የጠበቁት። አርጀንቲናን 5-0 አሸንፈዋል። ማጣሪያው ላይ አንደኛ ሆኖ ነው ያለፉት። ብራዚልንም ምናምን በልጠው ጭምር ወደ አሜሪካ ዓለም ዋንጫ መጡ። ግን ከውድድሩ በፊት ብዙ ዶኩሜንታሪዎች አሉ፣ በነገር ዩቲዩብም ላይ አሉ። ስለዚህ የኮሎምቢያ ብሔራዊ ቡድን ዶኩሜንታሪዎች፣ የትልልቅ የማፊያ
ጋንጎች ገንዘብ አስይዘዋል። የኮሎምቢያ ብሔራዊ ቡድን ዋንጫውን ይወስዳሉ እና ተጫዋቾቹን ያስፈራሯቸዋል። ወደ ኮንሰንትሬሽን ወደ ሆቴላቸው ሳይቀር የሄዱ እነዚህ ትልልቅ የድራግ ካርቴሎች የዓለም ዋንጫውን ካላሸነፍን እያሉ ተጫዋቾቹን ያስፈራሯቸዋል። በጣም ከተሸበረ መንፈስ ጋር ነው ወደ ውድድሩ የመጣው ይሄ ቡድን። ጥሩ ቡድን ነው። ማቱራንም የሚደንቁ አሰልጣኝ ናቸው። ግን እንደ ክፉ እድል ሆኖ በአሜሪካ ሲሸነፉ ከውድድር ውጭ የሆኑትን በዛ ጨዋታ በመሸነፋቸው ሃርኬስ የሚባል ተጫዋች ባክፓስ አደረገና ኳሱን አጸዳለሁ ብሎ ሲሞክር አንድሪያስ ኤስኮባር ራሱ ላይ ጎሉን አስቆጠረው። በአሜሪካን የተሸነፉት ከውድድር ውጭ ሆኑ 2-1 ነበር የተሸነፉት እና ከ5 ቀን በኋላ ተመለሱ ወደ ኮሎምቢያ እና በኋላ እሱም ወደ ምሽት ፓርቲ ሄደ። ሜዴይን የምትባለው ከተማ ውስጥ ማለት ነው። የሀገሪቱ ሁለተኛዋ ከተማ ነች ሜዴይን። እና እዛ ሲሄድ አጋጣሚ ሆኖ የጋዮን ኤናኦ ወንድማማቾች የሚባሉ አሉ። በጣም የታወቁ የድራግ የእጽ አዘዋዋሪዎች ናቸው እና አገኙት። ከእሱ ጋር መነጋገር ጀመሩ። በኋላ ወደ ጥል ወደ ጠብ ተቀየረ እና ቦዲጋርዱ 6 ጊዜ ተኮሰበት እና 6 ጊዜ ሲተኩስ ጎል 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 እያለ የጮኸ ነው። ያው ራሱ ላይ ጎል አስቆጥሯል ለማለት እና ተገደለ ማለት ነው አንድሬስ ኤስኮባር። ከእግር ኳስ በጣም ትልቅ ትራጀዲዎች መካከል ልጅ ሆነን ስንሰማው ያደግነው ስቶሪ ነው። እንደሚታወቀው አንዳንዱ እንደዚህ ጽንፍ የያዘ ምላሽ የሚሰጥበት ጊዜ አለ። ሌላ ጊዜ ያነሳ ነው ደግሞ የባርቦሳ የብራዚሉ ግብ ጠባቂ 1950 የዓለም ዋንጫ ላይ በኡሩጓይ የተሸነፉበት ጨዋታ ላይ አንድ ጸሐፊ ምን ይለዋል ያንን ሽንፈት ኔልሰን ሮድሪጌዝ የሚባለው ሰው እንዴት ልባቸው እንደተሰበረ ለመግለጽ የኛ ሂሮሺማ ይለዋል። እና ባርቦሳ ስህተት ሰራ። ደግሞ ጥቁር ነው። ያኔ በብራዚልም ቢሆን ጥቁሮች ከነጮች እኩል ናቸው ተብሎ አይታሰብም። የብራዚል ብሔራዊ ቡድን ካምፕ ሁሉ እንዳይመጣ ተከልክሎ ነው የኖረው። የስንት ዓመት ሀዘን ማለት በአንድ ስህተት 50 ዓመት ሙሉ ሀዘን ተቆራምዶ የኖረ ሰው እና በተለይ ምን ይላል አንድ ጊዜ የሆነ ገበያ ወጣሁ እና በኋላ አንዲት ሴት ከሩቅ አየችኝ። ያንን ሰው አየኸው ብራዚልን ሁሉ ያስለቀሳት እኮ እሱ ነው ብላ ለልጇ ስትነግረው አየሁ ይላል። ትውልድ ሁሉ ሲዋረሰው የቆየ ነው ባርቦሳ እና በሄደ ቁጥር በቃ ሰዎች እንደዚህ ጣት እየተቋቁሙ ብራዚልን እና የሆነ ጊዜ ኤክሰርሳይዝ ማድረግ የሚባላል መንፈስ ማውጣት እና ያኔ ጨዋታው ሲደረግ እነሱ ምንድነው ማራካና አንዞ ነው የሚሉት። ማራካና አንዞ የማራካና ሀዘን ለማለት ማለት ነው። እና ጨዋታው ሲደረግ ጎሎቹ እነዚህ የጎሎቹ ማዕዘናት አለ ብለ እንጨት ነበር ያን ጊዜ። በኋላ የብራዚል እግር ኳስ ፌዴሬሽን ብረት ለማድረግ ወሰነ ጎሎቹ እና እንጨቶቹን ለባርቦሳ አንስተው በቃ ተባለ። እሱ ስህተት ሰርቶ ነው ጎል የተቆጠረውና የተሸነፉት። በኋላ ጠብሼ እበላለሁ ምግብ በዛ እንጨት ብሎ ያንን መንፈስ ይላቀቀው እንደሆነ ማለት ነው። ባርቢኪው አዘጋጅቶ ምናምን እንጨቱን አንድዶ አቃጠለው። ግን ሁልጊዜም በቃ የሆነ የብራዚል የክፉ ድል ተደርጎ ነበር ይቆጠር የነበረው። ያም ለዓለም ዋንጫ ሽንፈታቸው የተሰጠ ምላሽ ነበር። አቻ መውጣት ይበቃቸው ነበር ግን ተሸነፉ። አንድ ጊዜ አንድ አጭር ፕሮዳክሽን እንደሰራንበት አስታውሳለሁ። ይሄን የዚህን ተጫዋች ታሪክ። የመጨረሻው የኮሪያ ጉዳይ ነው። ሰሜን ኮሪያ 2010 የዓለም ዋንጫ ከ1966 የዓለም ዋንጫ ማለት ለመጀመሪያ ጊዜ ተመለሰች እና መጥፎ ነበር እና በፖርቱጋል በደቡብ አፍሪካ የዓለም ዋንጫ ማለት ነው 7-0 ተሸንፈው ከውድድር ውጭ ሆኑ እና ሲመለሱ 400 የመንግስት ተወካዮች ባሉበት እያንዳንዱ ተጫዋች ሁሉም ተጫዋቾች ለ6 ሰዓት ቆመው ለምን የተሸነፍ ነው የሚለውን በተመለከተ የክሪቲካል ሴሽን የሚባል 6 ሰዓት ቆመው አንተ እንደዚህ አድርገህ እንደዚህ አድርገህ ሪፖርት ያቀርባል። የሀገሪቱ የስፖርት ሚኒስትር ነው ያዘጋጀው ያንን ሴሚናር እና ፊት ቆሙ በቃ እየተንቀጠቀጠ እግራቸው ለረጅም ሰዓት እንደዛ ሲብጠለጠሉ ቆዩ። የ1974 የዛይርም የሞቡቱ ሴሴ ሴኮ ወደ ዓለም ዋንጫ በመጡበት ጊዜ እንዴት አስፈራርቷቸው ቤተሰቦቻችሁን አታገኙ ምናምን እያለ አስፈራርቷቸው እንደነበር፣ ወደ ሌበር ካምፕ ትገባላችሁ እያለ አስፈራርቷቸው ነበር። ወደ ሌበር ካምፕ ማስገባትማ ኮሪያ አድርጓለች 66 ሰሜን ኮሪያ። ያው እዚህኛው ጨዋታ ላይ ግን በተለይ በብራዚል ጨዋታ ላይ በዩጎስላቪያ 9-0 ተሸነፉና ተዋረድን፣ አገር ተዋረደች አለ ሴሴ ሴኮ። በብራዚል ጨዋታ ላይ ከ3 በላይ ጎል ከተቆጠረባችሁ አይማሪኝ ባልምራችኋል በምራችሁ። ከዛ ፈርተው አንድ ሁሌ የሚጠቀስ ታሪክ አለ አይደለም፣ ዌፑ ኢሉንጋ የሚባል ተጫዋች 3-0 እየተመሩ ነው ብራዚል ቅጣት የምታገኙት። ከፍርሃቱ የተነሳ ዳኛው የፊሽካ ድምጽ ሳያሰሙ ኳሷን ሄዶ ነደላት ማለት ነው እና
መጨረሻ ላይ 3-0 ብቻ ነው የተሸነፉት። ያላቸውን አይነት ስቃይ ያላደረሰባቸውም፣ ግን ከዓለም ዋንጫ መሸነፍ እንደዚህ ነው። በቃ በጣም ትልቅ ሪያክሽን የሚያስተናግድበት ጊዜ አለ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።